ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ሰላምታችን ይድረሳችሁ እንላለን። በድጋሚ ተገናኝተናል። እንግዲህ የዓለማችን ወቅታዊ ጉዳዩን ለመወያየት በእግዚአብሔር ቃል ፈትሸን ደግሞ ለእናንተ የማንቂያ ደወል ለመደወል ብቅ ብለናል። እንግዲህ እንደተለመደው መረጃዎችን አሰባስቦ ይዞልን እየመጣ የማንቂያውን ደወል ደግሞ ያቃጨልልን ያለው ወንድማችን ፓስተር አለማየሁ ነሞ መስመር ላይ አለ። እንግዲህ እሱ ይዞልን የመጣውን መረጃ ያጋራናል። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በቀን መረጃችን አሁናዊ የሆነውን ዓለም ላይ የተከሰተውን የተፈጥሮ አደጋን ምክንያት በማድረግ መልእክትም እንደገና መረጃውንም አጋርተን ነበረ። አሁን ደግሞ በመቀጠል ፓስተር ይዞልን የመጣውን ከሰላምታው በማስከተል ምን ይሆን ይዞልን የመጣውን መረጃ ያካፍልናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አለ ወንድም ይልቃል? ደህና ነው? እንዴት ሰላም ነው? እግዚአብሔር ይመስገን። ቀን ላይ ጠንከር ያለ መረጃና መልእክት ነበር ያስተላለፍክልን። እንግዲህ ዓለማችን የተዛባ የተፈጥሮ አደጋ ይዞ የመጣውን ዳፋ እሱን አጋርተን ነበር። ደግሞ አሁን ምን ተገኘ? እንግዲህ በሩሲያና በኢራን መካከል ያለው ግንኙነት ከመቼውም ጊዜ በላይ እየጠነከረና እየበረታ መጥቷልና ይሄ ግንኙነት ከዚህ በፊት ሁለንተናዊ ስምምነት ነበራቸው። ይሄ ሁለንተናዊ ስምምነት ወታደራዊ እገዛን ያጠቃልላል አልነበረም። በወታደራዊ የጦር መሳሪያ ምናምን ድጋፍ አለ። ይሄ ምንድነው የሚባለው? ለምሳሌ በአንድ ሀገር ሲጠቃ ሌላው ሀገር አብሮ የመግባት ነገር አልነበረውም እና አሁን ላይ በትናንትናው ዕለት የሩሲያ የውጭ ጉዳይ ሚኒስትር አንድ አስደንጋጭ መግለጫ አውጥቷልና ለዛ መግለጫ በእርግጥ ዶናልድ ትራምፕ ምላሽ ሰጥተዋል። ግን ይሄ አስደንጋጭ መግለጫ ምንድነው? ሩሲያና ኢራን አዲስ ነው የሚለው አዲስ ሁለንተናዊ ስልታዊ አጋርነትና ስምምነት በቅርብ ሊፈራረሙ ዝግጁ መሆናቸውን ይፋ አድርገዋል። አዲስ ነው፣ ስልታዊ ነው፣ ሁለንተናዊ ነው። ስለዚህ የአሜሪካ የጦር ቤዞች ኢራን ውስጥ ሊገቡ ይችላል። የሩሲያ ቤዝ ሊገቡ ይችላሉ ማለት ነው እና ይሄ ስምምነት ሁለንተናዊ ሲል ሁሉን ነገር ያካተተ ነው እና ወታደራዊ እገዛ ብቻ ሳይሆን አብሮም ተሰልፎም ለመዋጋት የሚያስችል ነገሮች እንደሆኑ የሚያመለክቱ ነገሮች ይፋ እየተደረጉ ነው ያሉት። ሽፋን ለመሆን ማለት ነው። አዎ በቃ ልክ አሁን ለምሳሌ አሜሪካ እስራኤልን አግዛ እንዳረገችው ኢራን ደግሞ ሩሲያ ኢራንን አግዛ ታደርጋለች ማለት ነው። አድርጋለች። ያው ዞሮ በስውር ነው። ያኛው ምንድነው? ለምሳሌ እኔ አሁን ማንም ሰው ሳያውቅ ለአንተ ገንዘብ ልሰጥ ይችላል። የሆነ ነገር ድጋፍ ላደርግህ ይችላል። በሆነ ቦታ ላይ ፊት ለፊት ፍሮንት አልታይም፣ ነገር ግን ከጀርባ ማድረግ የሚገባኝን ላደርግ ይችላል። ያ ሳይሆን አሁን ፍሮንት ፊት ለፊት ከአሜሪካ ገልፍ ሀገሮች ላይ እንደገባችሁ ማለት ነው። ለእስራኤል እንደተዋጋችው እንደዛ ፊት ለፊት ማድረግ የሚያስችል ስምምነት እንደሆነ ነው እየተነገረ ያለው። እንግዲህ የሩሲያ የውጭ ጉዳይ ሚኒስትር እንዳስታወቁ ሞስኮና በቴህራን መካከል የሚደረገው ታሪካዊና ሁለንተናዊ ስልታዊ አጋርነት ስምምነት ሙሉ በሙሉ ተጠናቆ ለመፈረም ዝግጁ ሆኗል። ይህ በሁለቱ ኃያሎች መካከል የሚደረገው ስምምነት ወታደራዊ የደህንነትና የቴክኖሎጂና የኢኮኖሚ ትብብሮችን ወደ ላቀና ታይቶ የማይታወቅ ደረጃ ያሸጋግረዋል ተብሎ ይታወቃል። ወደ ላቀ
ምን ማለት ነው? ወደ ላቀ ሲሉ አሁን ለምሳሌ ሩሲያ ስትፈልግ እስራኤልን ልደበድብላት ትችላለች። ስትፈልግ የአሜሪካ የጦር ቤዞችን ልደበድብ ትችላለች እንደማለት ነው። ይሄ በጣም ከባድ ነው እና በቴክኖሎጂም ድጋፍ ታደርጋለች፣ በወታደራዊ መሳሪያም ድጋፍ ታደርጋለች። ልክ እስራኤል አሜሪካ ለእስራኤል ድጋፍ እንደምታደርገው ይሄ ብቻ አይደለም፣ ኢኮኖሚያዊ ትብብሮችንም ያጠናከረና ወደ ላቀ ታይቶ የማይታወቅ ማለት ነው። እንግዲህ እስከዛሬ ሁለንተናዊ ድጋፍ እያደረጉ እንደነበረ እናውቃለን፣ ስምምነትም እንዳላቸው እናውቃለን። እና እንደውም እኮ የሩሲያ ኒኩለር ጠበብቶች ኢራን ውስጥ ይሰሩ እንደነበረ እናውቃለን። እና ይሄ የተገለጸ ነገር ነው፣ የተሰወረ ነገር አይደለም። ግን አሁን ምንድነው ደረጃውን አንድ ከፍ አድርገውት ጥምር ጦር እስከ መመስረት የሚደርስ ነው። ትናንትናም ዘግበን ነበረ። በተለይ ይሄ ኒኩሌር ጣቢያዋ አሜሪካን በቢቱ አውሮፕላን የመታቸዋል አይደል? እዛ ስር የሩሲያ ጠበብቶች ነበሩ አሉ። አሁንም አለ፣ አልተመታም። አሁን ቦታውም አልተነካ። ግን ያው የሩሲያ የላኛው ነገር ነው። አሁን ምን መሰለኝ በመኖራቸው ነው ያልተመታው። ያው የላኛው ነገር ነው። ሌላም ቦታ አለ፣ የማይታወቅ ቦታ። ባለፈው እኮ እኔ ዜናውን አልዘገብነውም እንጂ ኢራን በማይታወቅ ቦታ ላይ የኒኩለር ጣቢያ የዩራኒየም የማብላላት ስራ እየፈጸመች እንደሆነ እየተናገሩ ነው። ምንድነው በየትኛው አካባቢ ነው ብለህ ስትመለከት ምንም የሚታወቅ ነገር የለም። ጋራ በጋራ ነው ሀገሩ። ጋራ ውስጥ ብታደርገው እኮ የአሜሪካ ይሄ ቦምብ ጣይ የሚባለው ቢቱ የሚጥለው ቦምብ 60 ሜትር ነው ሊዘልቅ የሚችለው። ልክ ነው። ግን ከ300 ሜትር በታች ካለ ምን ታደርገዋለህ? ገብቶሃል? ይሄንን ጉዳይ ጥልቀት የተሰጠ ጉዳይ ነው። ይህ ስምምነት መደምደሙ በምዕራባውያን ዘንድ ከፍተኛ ስጋትን የፈጠረ ሲሆን ሁለቱ ሀገሮች የተጣለባቸውን ዓለም አቀፍ ማዕቀብ በጋራ ለመቋቋምና የጋራ መከላከያ ግንባር ለመፍጠርና በሩሲያና በመካከለኛው ምስራቅ ያለችውን ስልታዊ ተጽዕኖ የበለጠ ለማጠናከር የሚያስችላቸው ወሳኝ እርምጃ መሆኑ ተገልጿል። የጋራ መከላከያ ግንባር ቀላል አይደለም። እና የሁለቱ ሀገራት መሪዎች በቅርብ በሚያደርጉት ይፋዊ ግንኙነት ስምምነት በፊርማቸው ያጸድቃሉ ተብሎ እየተጠበቀ ነው ያለው። ስለዚህ ይህንን ጉዳይ ምንድነው ፕሬዝዳንት ዶናልድ ትራምፕ የሚሉት ነገር የሚለውን እስቲ ደግሞ እንመልከተው። እንግዲህ ቀላል አይደለም። ሩሲያ ኢራንን እንድትረዳ አይፈልጉም ዶናልድ ትራምፕ እና ይሄ ቀላል ነው። ትናንትናም እንደዚሁ ዘግበነው ነበር። ትንሽ ነው የተነጋገርነው እና እሳቸው ይህንን መግለጫ ከወጣ በኋላ ግን ይህንን የሚል ነገር አውጥተዋል። እሳቸው በመካከለኛው ምስራቅ ያለው ወታደራዊ ፍጥጫና የአሜሪካ ኢራን ግንኙነት በከፍተኛ ሁኔታ በተጠበቀበት በዚህ ሰዓት ፕሬዚዳንት ዶናልድ ትራምፕ ሞስኮ ለቴህራን ልታደርግ ስለምትችለው ድጋፍ ጠንከር ያለ አስተያየት ሰጥተዋል። እንግዲህ የጋራ ግንባር ሊመሰርቱ ከሆነ ዝም ብላ የምትመለከት አይመስልኝም አሜሪካ። ምዕራባውያኖች ተሸብረዋል። ለምንድን ነው የተሸበረው ሲባል ሁለቱም ያላቸው አቅም ቀላል አይደለም። በዚህ ላይ ደግሞ ቻይና ከተደመረች በዚህ ላይ ተከትላ መግባቱ አይቀርም እና ከተደመረች ምንድነው ሊፈጠር የሚችለው የሚለውን ስጋት ነው ራሱ። እንግዲህ ድጋፍ ጠንከር ያለ አስተያየት ሰጥተዋል። ትራምፕ ለጋዜጠኞች በሰጡት መግለጫ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለኢራን ወታደራዊም ሆነ ስልታዊ እገዛ እንዲያደርግ እንደማይፈልጉ በግልጽ ተናግረዋል። አልፈልግም ነው፣ እንዳታደርጉ ነው፣ አቁሙ ነው፣ እኛ ዝም ብለን እንደብድብ ነው፣ እናንተ መርዳት የለባችሁም ነው፣ እናንተ ማገዝ የለባችሁም ነው። እንግዲህ ይሄ ምናልባት አሜሪካንንና ሩሲያን ያቃቅራል ተብሎ ከሚጠበቁት ነገር አንድ ነው። ይሄ ነው። ፕሬዚዳንት ትራምፕ ፑቲን ኢራንን እንዲረዳ አልፈልግም በማለት የሞስኮና የቴህራን ወታደራዊ ትስስር በቀጠናው ላይ
ያለውን የኃይል ሚዛን ይበልጥ እንዳይወሳስበው ስጋታቸውን የገለጹ ሲሆን አክለውም እነሱ ቀድሞም ጠንካራ ሀገሮች ናቸው። ይህንን ያምናሉ። ጠንካራ ሀገሮች ናቸው፣ ቀድሞም ናቸው በማለት የቴህራንን ቀጠናዊ ተጽዕኖ እና ወታደራዊ አቅም አቅልለው እንደማይመለከቱ አመልክተዋል። ጠንካራ ሀገር እንደሆነች ቴህራን ከፍተኛ የሆነ ወታደራዊ አቅም እንዳላትም እስካሁንም ድረስ ደግሞ በእርግጥም ጦርነቱን በዚህ መልክና በዚህ ልክ ተቋቁማ መሄዷ የሀገሪቱን ጥንካሬ፣ የህዝቡን ስነ ልቦናና የወታደሮቿን ዝግጁነት፣ የመሪዎቿን ደግሞ ጠንካራ አመራር የሚያመለክት ይመስለኛል። ምክንያቱም ቀላል ነገር አይደለም እየተጋፈጡ ያሉትና ይሄ የተጋፈጡት ነገር በጣም ከፍተኛ ነገር እንደሆነ እመለከታለሁ። ይህ የትራምፕ ንግግር ዋሽንግተን የኢራንን አቅም ከማገናዘብ በላይ ሞስኮ በሁለት ሀያላት መካከል ባለው ፍጥጫ ውስጥ ጣልቃ በመግባት ተጨማሪ ወታደራዊ አቅርቦት ወይም ቴክኖሎጂዎችን እንድታጋራ የያዘችውን ጥብቅ አቋም ያሳያል ተብሎ እየተዘገበ ነው ያለው። ስለዚህ ነው እኮ እኛ ሶስተኛው ዓለም ጦርነት አይቀርም ፕሊስ ቢ ሬዲ የምንለው። ኢየሱስ ክርስቶስ ይመጣል፣ ንጥቀት ይሆናል፣ ሰዓቱ ደርሷል፣ ይሄ የመጨረሻ ፍጻሜ ነው። ድሮ እንትኖች ሶሻሊስቶች ወይም ኮሚኒስቶች የፍጻሜው ጦርነት ነው የሚል ዝማሬ ነበራቸው። ያ ዝማሬ አሁን ምድር ላይ ነው ያለው፣ ፈጦ ነው ያለው። ቤተ ክርስቲያን መዘጋጀት አለባት የሚለውን ነገር የምናገረው ያለ ምክንያት አይደለም። እንግዲህ ይሄ ቀላል ነገር አይመስለኝም። ስለዚህ እነዚህ ነገሮች በግልጽ ማየት ያስፈልጋልና ከዚህ ጦርነት አንጻር መካከለኛው ምስራቅ ላይ ምን እየሆነ ነው የሚለውን ደግሞ እስቲ እንመልከት። ከዚህ አንጻር እንደው ትንሽ እንግዲህ ይህ ጦርነት ከተከሰተ በኋላና አሁን ፍጥጫው እንደዚህ እየጨመረ ባለበት በአሁኑ ወቅት ላይ በመካከለኛው ምስራቅ በታሪክ ታይቶ የማይታየው ወደ ማያውቅ የኃይልና የኢኮኖሚ ቀውስ ውስጥ ሊገቡ እንደሚችሉ ተሰምቷል። ወደኋላ ምናልባትም አንዳንዶች 20 ዓመት ወደኋላ ሊመለሱ ይችላሉ ይላሉ። አንዳንዶች 50 ዓመትም ያደርጉታል። ምክንያቱም ጦርነቱ በዚህ ከገፋና ውጊያው እየጠነከረ የሚሄድ ከሆነ ምናልባትም መካከለኛው ምስራቅ ከዚህ በፊት የነበራቸው የኢኮኖሚ ግስጋሴ ሙሉ ለሙሉ መገታት ብቻ ሳይሆን ወደኋላ መመለሳቸው የማይቀር ነው ይላል። መርፊ ኒውስ እንደዘገበው አሜሪካ በኢራን የኃይል እና የኤሌክትሪክ መሰረተ ልማት ላይ ወታደራዊ ጥቃት የምትሰነዝር ከሆነ በቀይ ባህር በኩል የሚያልፉ ዓለም አቀፍ የነዳጅ ማስተላለፊያ መስመሮች በመዝጋት አጸፋዊ እርምጃ ለመውሰድ ቴህራን የየመንን ሐውቲዎች ስምምነት ላይ መድረሳቸውና የሮይተርስ የዜና ወኪል 3 የውስጥ ምንጮች ዋቢ አድርጎ ይፋ አድርጓል። እነዚህን ይፋ ማድረጉ እንግዲህ እንዳለ ነው። ይህ በእስላማዊቷ ሪፐብሊክ ኢራን ከፍተኛ አመራሮች ዘንድ በስፋት የተመከረበትና ለሁቲ ታጣቂዎች የተላለፈው ምስጢራዊ ጥያቄ ከዚህ ቀደም ከቀሰቀሰው ቀውስ ጋር ተደምሮ በዓለም አቀፍ የነዳጅ አቅርቦትና የደህንነት ላይ አዲስና እጅግ አስፈሪ ስጋቶችን ያመጣል። አሁን ደግሞ ሩሲያ ከዛ ስትደመርበት ጦርነቱ እየፋመ ነው የሚመጣው። እውነት ነው፣ እየፋመ ነው የሚመጣው። ምንም ዶናልድ ትራምፕ ሰላም ቢናፍቃቸውም ከጦርነቱ መውጣት ቢናፍቃቸውም አሁን ላይ ያለው ሁኔታ የሚያመለክተው ረጅም ጊዜ የሚደረግ ጦርነት ሊሆን እንደሚችል የሚያመለክቱ ሰፊ ዘገባዎች እየወጡ ናቸው ያሉት። እነዚህ ረጅም ጊዜ የሚሄዳቸው ጉዳይ ምንድነው የሚያስከትለው? ምንድነው የሚያመጣው ብለህ ስትመለከት የኢኮኖሚ ቀውስ ብቻ አይደለም፣ ስልጣኔም እየወደመ ነው የሚመጣው። ልክ ነው። ምክንያቱም ጦርነቱ አሁን የምትገታው አይደለም። ይህንን ግን ከመጀመሪያው
ማን ተናግሮ ነበር ስንል የአሜሪካ የጦር ጠበብቶች ተናግረው ነበር ወደዚህ ጦርነት እንዳትገቡ። አሁን ደግሞ አሜሪካና ኢራን የሚፈልጉት ጦርነቱ መራዘሙን ነው የሚፈልጉት። ጦርነቱ በተራዘመ ቁጥር የአሜሪካ ኢኮኖሚ የመካከለኛው ምስራቅ ኢኮኖሚ እየተንኮታኮተ ይመጣል። የአውሮፓም ኢኮኖሚ እንደዛው። የዓለም ኢኮኖሚ ወደ ምን ይመጣል? ወደ ውድቀት ይመጣል። ወደ ውድቀት ይመጣል። ስለዚህ ይህንን ነው አሁን እየተነተኑ ያሉትና ይሄ ከባድ ስምምነት ነው ለሁቲ በድብቅ የቀረበው። እንግዲህ ስምምነት ቀይ ባህርን ሙሉ ለሙሉ እንዲዘጋው ነው ሀውቲ እና ቀይ ባህርን ዘጋው ማለት ደግሞ ምንም አይነት ነገር የሚተላለፍ ነገሮች አይኖሩም። እኛው ደጃፍ ላይ ይመጣል። ሁሉም ነው ዓለምንም በሙሉ ነው እንትን የሚለው። እንግዲህ የባህረ ሰላጤ በሚያዋስኑ የየመን ከፍተኛ ቦታዎች ላይ በርካታ ሚሳኤሎችና ድሮኖች በማሰማራት ጥቃት ለመሰንዘር ሙሉ ዝግጅታቸውን አጠናቀው ትዕዛዝ መጠባበቅ ላይ ናቸው ተብሏል። እንግዲህ ትዕዛዝ እየተጠባበቁ ነው። በዚህ ወታደራዊ እቅድ መሰረት የባቤል መንደብ ሶማሌላንድ አካባቢ የሚዘግቡትን ትክክለኛ ሰዓትና ጊዜ የሚወስን ሙሉ ስልጣን በየመን ለሚገኙ የኢራን አብዮታዊ ጥበቃ ጦር ተወካዮች ተሰጥቷቸዋል። ይህ እርምጃ እጅግ አደገኛ የሚያደርገው ደግሞ አሁን ምንድነው? በአሁኑ ወቅት የሆርሙዝ ሰርጥ በኢራን ሙሉ ለሙሉ ተዘግቶ ባለበት ሁኔታ ላይ የሁቲ በቀይ ባህር ላይ አዲስ ጥቃት የሚሰነዝር ከሆነ የመካከለኛው ምስራቅ ሁለት ዋና ዋና የነዳጅ ኤክስፐርት መስመሮች በአንድ ጊዜ እንዲያስተጓጉሉ ስለሚያደርግ ነው። በጣም ቁልፍ ቦታ ነው። በተለይም ሳውዲ አረቢያ የሆርሙዝ ስትሬትን መዘጋቱ ተከትሎ የነዳጅ አቅርቦት እንዳይቋረጥ 70% የሚሆነውን የነዳጅ ኤክስፖርት በሀገሯ ውስጥ በፓይፕላይን መስመር ወደ ቀይ ባህር ነው የምታጓጉዘው። ተመልከት፣ ወደ ቀይ ባህር ወደ አዙራለች። በዚህ ምክንያት የተወሰነ እንትኑ ንረቱ ከመሄድ ከሚገባበት እንዲቀንስ አድርጎታል። ይሁን እንጂ አሁን ላይ ፓይፕላይን መስመር ከተዘጋ የሚያመጣው ጉዳት እጅግ ከፍተኛ ነው። ይሄ ብቻ አይደለም። እየተገመተ ያለው ገበያ ላይ ታይቶ የማይታወቅ የዋጋ ንረትና ቀውስ ማምጣቱን አይቀሬ መሆኑን ሪያድ ሁኔታውን በከፍተኛ ጥንቃቄና ስጋት እየተከታተለች ትገኛለች። በቀጠና ያለው ውጥረት ይበልጥ ያባባሰው ደግሞ ሀውቲ ሳውዲ አረቢያን የእነሱን አየር ማረፊያ በቦምብ መደብደቧና በግጭት መፍጠሯ፣ ሀውቲዎች ደግሞ ይሄንን ለመበቀል የሳውዲ ኢኮኖሚ እንዲንኮታኮት ለማድረግ እነዚህን እርምጃዎች አስከትለው እንደሚወስዱ በግልጽ እየተናገሩ ነው። ሚሳኤሎችንም ተኩሰዋል። እነዚህ ነገሮችን ስትገጣጥማቸው እንግዲህ በዓለማችን ላይ ምን አይነት ትልቅ ቀውስ እየመጣ እንደሆነ ደግሞ እኮ የሚገርምህ የሳውዲው አሁን እንደዚህ ሰሞኑን መነሳቱ ከዚህ ቀደም ያው በጥምረት አልነበረ ከኤሚሬትስ ጋር ሀውቲን ያጠቁ የነበሩት። አሁን ደግሞ ሳውዲ አረቢያ ኤሚሬትን ከዛ አካባቢ አስወጥታታለች። ተጣልተዋል ሁለቱ ሀገሮች አለመግባባት። አሁን እንግዲህ በተናጠል ምን ያህል ውጤት ያመጣል የሚለውን እንግዲህ ወደፊት የምናየው ነው። ግን የሚገርም ነው። አዎ እና ምንድነው መሰለህ ወንድሜ ይልቃል፣ አሁን ይሄ መካከለኛው ምስራቅ የሚቋጭ ሳይሆን ከዚህ በፊት እንደምንለው ለጎግ ጦርነት ወይም ለሶስተኛው ዓለም ጦርነት ሰፊ የሜዳ እየሆነ መምጣቱንና እስራኤል እንደምትከበብና መጽሐፍ ቅዱስ የሚናገረው እውነት እንደሚፈጸም አይቀሬ መሆኑን ከጊዜ ወደ ጊዜ ያመለክታል። ባለፈው እንደውም ዶናልድ ትራምፕ ያንን ስምምነት የኔቶ ስብሰባ ላይ አንካራ ሲፈርሙ ምንድን ነበር የተባለው? ታስታውስ ከሆነ ትልቅ ተስፋ፣ ትልቅ ሰላም፣ እንደገና ማንሰራራት የሚል ነበር የተባለው። ግን 3 ቀን አልቆየም። ምክንያቱም ስምምነቱ ላይጸና የሚችልባቸው ብዙ መንገዶች ነበሩ። እስካሁን ሰዓት ድረስ እኮ እየተቀጣቀጡ ነው። የሞሳድ
ስምምነቱን እስራኤል ስምምነቱ እንዳይደረግ ያደረገችው በሞሳድ በኩል ያደረገችው ጥረት እንደገና ደግሞ በኢራን ለኒኩለር ያላት ፍላጎትና ያንን ዩራኒየሙን አላስረክብም ማለትና በእንደዚህ አይነት ስምምነቶች ውስጥ እጇን እንደማታስገባ ማድረጓ ወደ ስምምነት ስፍራው እንኳን አለመሄድ ራሱ በቅርብ ኳታርም ላይ ደግሞ ተሞክሮ የከሸፈው ነገር የበለጠ የዓለምን ይዞታ ውስብስብ እያደረገው እየመጣ ነው ለማለት ነው። እንግዲህ መፍትሄው ሁሌም እንደምንለው እንንቃ፣ እንዘጋጅ፣ እንጸልይ። ሰዓቱ ደርሷል። ሻሎም። እግዚአብሔር አብስቶ ይባርክ። እውነት ነው፣ ሰዓቱ ደርሷል። የኛ ማስተጋባት እንግዲህ ማራናታ ጌታ ኢየሱስ ሆይ ቶሎና የሚል መሆን አለበት። ምክንያቱም ጌታ ኢየሱስ ካልመጣ በስተቀር የዓለም ቀደም ሲል የተናገርነውን የዚህ ጦርነት፣ የኢኮኖሚ ቀውስ፣ የማህበራዊ ቀውስ፣ የፖለቲካው ምስቅልቅል ሁሉ እየጨመረ ነው የሚሄደው እንጂ እየቀነሰ በምንም ተአምር ይሄዳል ብለን ማሰብ የዋህነት ይሆንብናል። ስለዚህ ፓስተር እንደነገረን መዘጋጀት፣ መንቃት፣ ተልኳችንን መፈጸም፣ እንግዲህ ያልተቋጩ ነገሮች ካሉ በእግዚአብሔር መንፈስ እርዳታ ዳር ማድረስ የኛ ፋንታ ነው። በተለይ የክርስቶስ አካል ለሆነችው ቤተክርስቲያን ከባድ የማንቂያ ደወል እየተደወለ ነው ያለው። እንግዲህ እንንቃ፣ እናነቃቃ በሚል መልእክታችን የዛሬውን የዕለተ ዓርብ ምሽት መረጃችንን በዚህ እንቋጫለን። በነገው ዕለት እንግዲህ እግዚአብሔር ፈቃዱ ከሆነ በአንድ መረጃና በቀጥታ ስርጭትም ጭምር ስለምንመጣ ከወዲሁ እንድትጠባበቁን በጌታ ፍቅር እናሳስባለን። የቀጥታ ስርጭቱ በጣም ወቅታዊ በሆነ አጀንዳ ዙሪያ ስለሆነ እንዳያመልጣችሁም እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።